የምትይዛት እሷ ፎቶ የምታረግባት እኔ ዚህን ያልም እንደዚህ ርካሽ ነገር ታደርጋለች ብዬ አይደለም፣ ግን የራሷን ሚስጥር ራሷ እኮ ናት የሰጠችው። የራሳችሁን ሚስጥር ራሳችሁ ሰጣችሁ። ራሳችሁ ያልቻላችሁትን ሰው ለማታውቁ ጓደኛ ብላችሁ ሰጣችሁ። አለፈ አይደለ? ካለፈ በኋላ አሁን በድጋሚ መታችሁ ሚስጥሬ ምናምን የምትዩ ቶፒክ ፈልገሽ ነው። አለቀ። ግን አሁን ለምን ገባሽ? መበቀል የፈለግሻት ልጅ አለች። መበቀል ስለፈለግሽ አለቀ። ልጅቷ አሁን ስራ ስለጀመረች በዚህ ላክ በቃ ተያይዘዋል። በዚህ ላክ ስራት ግን የሚገርምሽ ይሄ ህዝብ የሚገርማችሁ አሁን እኔ አሁን እዚህ ጋር መጥቼ ሁማኔር ኤልሻዳይን ግዙ ምናምን ብል እመኑኝ አትግዙ። ትሰማላችሁ፣ ትረስታላችሁ። ግን የሆነ ቶፒክ ሆኖ ከመጣ ገባችሁ? ጥሩነቱ እንደዚህ አይነት ነገር የሚገዙት ሰዎች የሚኖሩት ቲክቶክ ላይ አይደለም። ስራ አላቸው፣ የራሳቸው ስራ። ደስ የሚለው የራሳቸው ስራ አላቸው፣ የውማኔ መግዣ አላቸው። ሲገዙ ደግሞ ኳሊቲውን አይተው የሚፈልጉትን ፕሮዳክት አይተው ነው እንጂ የእናንተን ወሬ አይተው አይደለም። አሁን አራችኋል፣ ገብናችኋል። እናንተ ገና ትገዳደላላችሁ። ገባችሁ? ስትሞቱ ደግሞ ሰላም ይሆናል ለሚመጣው። ያ ነው ጥሩነቱ። ወይ እናንተ ከዚህ ስትጠፉ ማለት ነው። እናንተ ብስብሶች ማትረቡ ባለጌ ስዶች ናችሁ። እናታችሁ ድንጋይ ትብላ። ምቀኞች፣ ለሰው ምቀኝነት የምታስተምሩ እናንተ ናችሁ። ማንም በዚህ መልኩ መዋረድ ፈልጎ አይደለም። ማንም ግን ምቀኛ ስትሆኑ እናንተ ለምትመቀኙት እሰየው ነው። እናንተ ነፍሳችሁን ቢወጣ እዚህ ጋር ሻማ ማውራት ነው ለእናንተ ለሁለታችሁ ማለት ነው። ባለጌ እንትናቸው በጣም ነው የሚደበረው። በቃ በጣም ነው የሚያስጠላው። እነዚህን ወደዛ ግዴታ የማድረግ ነው። እነዚህን መገላገል አለብን። መገላገል ለትውልድ የማይጠቅሙ አዲስ ነገር የማያመጡ ሁል ጊዜ ስለ ሸርሙጥና ወሬ፣ ሁል ጊዜ ስለ መሀይብነት ወሬ፣ ሁል ጊዜ አንድ አይነት ሁሌ ቡልሽት። ሁል ጊዜ አንድ አይነት ሁሌ የራሳቸው ክፋት ሳያንሳቸው ደግሞ ሌላውንም
ኮፒ ሊንክ የራሳቸው ክፋት አልፎ በቃ ሌላውም እንትን እንዲህ ለሚፈልጉት ተመልሳ መታ እዚህ እንደናንተ እንድትለምን ነው የምትፈልጉት? ተመልሳ መታ እዚህ ለምን ስራ ሰራች ነው? ለምን ሰው ሆነች? ለምን ስሟን ተከለች? በቃ ይሄ ነው። መቼስ እዚህ ጋር በትለምን ከዚህ ከሁማን ሄሮ የበለጠ አንድ ነገር ልንገራችሁ አይደለም? እናንተ ከምታገኙት እና እሷን ከምታገኙ የቱ እንደሚሻል ታውቃላችሁ? በገንዘብ ብዛት የእናንተ ይበልጣል። ግን ልዩነቱ ምን እንደሆነ ታውቃላችሁ? ሰርቶ ማግኘት ያ ወጥቶ መግባት፣ ሌሎች ቢዝነሶችን ክሬት ማድረግ የመሰለ ነገር የለም። ክብርን ይጠብቃል፣ በራስ ያኮራል። እንደዚህ ጋር መጥቶ ጊፍት ለማግኘት ቴሌፎን መቀበል እኔ እኮ ስለማውቀው ቴሌፎንሽን አምጪ ብሎ ቴሌፎኔን ስላልሰጠሁት ጊፍት ያልሰጡኝ አንድ አይደሉም፣ ከ16 ከ17 በላይ አሉ። መጀመሪያ ቀን ይመጣሉ ይሰጣሉ። ከዛ በሁለተኛው ቀን ቴሌፎናቸውን ይልኩና ቴሌፎንሽን ላኪ። ለምን እንደምልክልክ ዋይ ስትሰጠኝ መጀመሪያ ቴሌፎን ልክህልኛል አላክልኝም። ጌም ውስጥ ደስ ስላለን የሰጠው። ከዛ በኋላ ግን እኔ እሱን ሳስተናግድ በቴሌፎን ልኖር አልችልም። ግን እናንተ የሚመስላችሁ ምን እንደሆነ ታውቃላችሁ? እንደናንተ ቂጣችንን አፋችንን ስላልገለብን ያ እናንተ ከኛ ቆንጆ ናችሁ ተሽላችሁ ጊፍት የሚሰጧችሁ መስሏችሁ ከሆነ ዊ ኖው ኢት ኤቭሪቲንግ ዊ ኖው ኢት። እናንተ ጋር ሲሰጥ የነበረ ጊፍተር እኔ እያንዳንዱን አውጥቼ ባሳያችሁ እዚህ ጋር የሰው ዳት ለእኔም ክብር አይደለም። መጠየቅ ክብር ንቀት አይደለም። ማንኛውም ወንድ ማንኛውንም ሴት ይፈልጋል። ገባችሁ? ማንኛውም ወንድ ማንኛውንም ሴት ይፈልጋል። እምቢ ማለት ደግሞ የኛ ነው ማለት እኔ እዚህ ጋር ሴተኛ አዳሪ አይደለሁም። ሴተኛ አዳሪ አብረን ስላልተኛም ብቻ አይደለም። ለምንድን ነው እኔ ቴሌፎን ወስጄ የማላውቀውን ሰው ማዋራው? ይ ግን እናንተ ከኛ የተሻላችሁ ትመስላችኋል። ኖ በይ አይደለም። የእናንተ ግንኙነት እኮ እዚህ እናዋለን እኮ ጊፍተር መጥተው እኮ ተፈንደጂ አጎንበሺ ተሽከርከሪ ሲልሽ እኮ ነው የምናየው። ቂጥሽን ልይሽ ምን ሲልሽ እኮ ነው የምናየው። እናንተ ግን የሚመስላችሁ ከአንድ ወንድ ጋራ አልጋ ላይ ስትተኙ ብቻ የዘሞታችሁ ይመስላችኋል። ነው አይደለም። እዚህ ላይ ቁጭ አድርጎሽ ሲያስፈነድድሽ፣ እዚህ ላይ ቁጭ አድርጎ ሲያሻፍድሽ ጊፍተርሽ እያየን ነው። እኔ ማንኛውም ሰው ሴትነቴን የሚነካ የሆነ መቃለል ምናምን ይቻላል። ግን መጥቶ እዚህ ጋር ያ ቢለኝ ለራሴ ክብር አለ፣ በጣም ክብር አለ። ኦኬ እምላችሁ ይሄ ነው። ግን እናንተ ልክ እኛ በእናትነት የተጠላን ይመስላችኋል። በእናትነት የተጠላን ያ በሴትነት የተጠላን እንደናንተ ከእናንተ እድሜ ስለምንበልጥ የተጠላን ወንድ የማይፈልገን። ወንድ የሚፈልገው ምን አይነት ሴት እንደሆነ ታውቃላችሁ? ከፍታ የምትሰጥ ነው። ክብር ያላት ሴት ላይ ሄዶ ፊንጥጣ አይልም። ያቅ እኔ ክብር ነው። አንድ ወንድ መጥቶ አንድ ወንድ እኔ እፈራታለሁ ሲለኝ በጣም እንዳከበረኝ ነው የማውቀው። ምክንያቱም የሚፈራኝ ምክንያት አለ። በአለባበስ እንደሆነ ከእናንተ የበለጠ ነው። ግን እስቲ መጥቶ እስቲ ተች ያርግ እስቲ እንትን ይበል። መቀበል ያለመቀበል ግን ራሳችሁን ልክ ኤክሰስ አርጋችሁ ጀኔራ የሆነ ማናጀር የሆናችሁ ይመስላችኋል። ማናጀር አርጋችሁ ሁሉም ከስተመሮች የሚፈልጓችሁ ኖ አይደለም። ስለምትሰጡ ነው የምትፈለጉት። ስለምትሰጡ ቀላል ስለሆናችሁ የሚፈልጓችሁ፣ ርካሽ ስለሆናችሁ የሚፈልጓችሁ። ለዚህ ነው እች ልጅ ደግሞ የራሷ የሆነ ቤተሰብ አላት፣ የራሷ የሆነ ክብር አላት። ራሷን ስላከበረችው መጣች፣ አይተዋለች፣ ተጫውታለች ምናምን ነገር። ግን አሜን እዚህ ጋራ ትልቅ ጊፍተር ለማግኘት ትልቅ ነገር ለማግኘት ምን መደረግ እንዳለባቸው ገብቷቸዋል ልጆቹ። ስለዚህ ነው ይሄ መንገድ ያዋጣ ነው፣ እኛ የሚያዋጣ ነው ይሄ። ምክንያቱም እናንተ ስላበላሻችሁት፣ ይሄ እናንተ ናቸው ያበላሻችሁት።
ጊፍተሮችን በሙሉ በእምስ መለወጥ ስለጀመራችሁ እንጂ ገንዘብማ ቢሆን ኖሮ ከእናንተ የበለጠ የሚያገኝ የለም። ግን ክብር ይበልጣል። ያለኝ ሸጬ እኖራለሁ እንጂ እናንተ አሁን እውነት ኤልሻዳይ ከእናንተ የበለጠ እዚህ ጋር መታ እንዲህ ብትል በመልክ ትበልጣችኋለች። በነገራችን ላይ ስሬስ በጭንቅላት ትበልጣችኋለች። እንግሊዝኛ አውቃለሁ ብላ እንኳን እንግሊዝኛ መታ እዚህ ጋር ትናገር ታውቃለች፣ ግን መናገር አትፈልግም። ብትናገርም ደግሞ ትችላለች። ያም አይደለች ልጅቷ የራሴን ስራ ስራለሁ ስትል አሁን እናንተ መጣችሁና ሚስጥሯን አውጪ አሳወቃችኋት። እኔ አሁን ስለ ኤልሻዳይ ኮንግራ እንኳን አላልኳት፣ ሲሪየስሊ አላልኳት። ግን አያችሁ ዛሬ 100 ሰው ይች ልጅ እሷን የሚያውቅ መክፈቷን የሚያውቅ በሙሉ በነፃ አድቨርታይዝ እያደረኩላት ነው። ለማንኛውም አንድ ዊግ ላኪ። እንደዚህ ነው የምትሰሩት። ሁሌ ስለሰው ክፉ ባነሳችሁ ቁጥር ስለሰው መጥፎ ነገር እንድታደርጉ ስትፈልጉ እንደዚህ ነው የምታደርጉት። ከዚህ የበለጠ እንድትከሰሩ ስለፈለጋችሁ ለምን ዛሬ ያማቸዋል? ለምን ትላንትና በሌላው የለመዳችሁት ነገር አለ። ገባችሁ? በሌላ የለመዳችሁት ነገር ስላለ ያ ነው። እንደ ቀልድ ታዩታላችሁ። እዚህ ጋር ጠጥቶ ማበድን ነገ መርዝ መጠጣትም ይኖራል። የእናንተ እኔ ለዚህ ነው አንዳንድ ጊዜ ገንዘቡ ራሱ ያጠፋል። ዲፕሬሽን ነው የሚለቀማቸው። ቦታ ያስታል፣ ህይወትን ያሳጣል። እስቲ ህይወት ፊፊን ህይወት እስቲ ከእናንተ የበለጠ ታገኛለች። እዚህ ላይ ስትንዘላዘል ምን ስትል የመጣችበትን ማህበረሰብ ስታሰድብ አታዩት። ሳይኖርስ ሲቀር ደግሞ ያቷን ሰሞኑ ከእናንተ እኩል ናት። ግን ጊፍት ጠፋ ብላ ሰው ስትሳደብ ብዙ የተጣላቸው ሰው እሷ ላይም ራሱ ብዙ ችግር አለ። ግን ዝም ለምትለው እየሄዱ ጊፍተሮቿን ያባብሉባታል። እየሄዱ ራሱ አበሾች የምታውቋቸው አለ። ግን እሷ በቃ ዝም ጭጭ ነው የምትለው። እንደፈለጋችሁ ናችሁ። እኔ ምን አገባኝ? ይሄ የእናንተ ኦፕሽን ነው። ኦኬ ጂጂ የፈለገ ነገር ይሁን እኛ ብር ነው የምንፈልገው እስካልነካን ድረስ ያላችሁን ሰዎች አሉ። እስካልነካን ድረስ እስካላገኘን ድረስ እሱ ኦኬ። እኔ ምን ችግር የለ። ስትነኩኝ ነው ችግር። ከኔ አልፋችሁ ደግሞ ልጄን ስትነኩ ደግሞ የዛኔ ትልቅ ችግር ነው ያለው። ትልቅ ችግር። እኔ እንደዚች እንደሌላው ዩቱበር እናንተ በወጣችሁ ቁጥር ስትሆን ነው የምጥልሽ። እንዲህ ስትዋረጅ ሳይ መጥቼ ይጥልሻለሁ ውርደትሽ። ማንም አይረሳላችሁ። እኔ ማረሳላችሁ ስለሌላው አይደለም። እኔ ማረሳላችሁ ለምን ታውቃላችሁ? እኔ ማንኛውም ጌመር ሶሻል ሚዲያ ላይ ያለ ሰው መቶ መላጤን እስካልነካኝ ድረስ አይደለም እምስሽን ይህ የውስጥ ፊንጢጣሽን አውጥተሽ ብትሰጪው አይ ዶንት ኬር ዩ አር ኖት ማይ ዶተር። አንቺ የኔ ልጅ አይደለሽ። ስለአንቺ ክብር የሚጨነቅ ቤተሰብ አለሽ። ሁለተኛ ደግሞ ካለብሽ ካለብሽ ችግር ማለት የምትኖሪበት ሀገር አይደለም። በቃ ከዚህ በላይ ከፍ ማለት አትችል። እኔ አሁን ልጄ ካልተማርሽ ብዬ አስገደድኳት እኔ ነኝ። ምክንያቱም ነገ ዩቱብ ይቆማል፣ ይሄ ላይፍ ይቆማል። ከተማርሽ ግን አለቅ። ምክንያቱም የተማረ ሰው እስከ ጡረታው እስከ ምንም ድረስ መስራት ይችላል። እድሜው እስካለ እስከሚሞት ድረስ ቋሚ ገቢ ይኖረዋል። ለምን የሆነ ትንሽ ስራ ማይሆን ማስገደድ የምችለው ይሄ ነው። ምክንያቱም አንደኛ እውቀቷን ማቋለጭ አንቺን ግን አያገባል። ምንም አይደለሽም። የሀገሬ ሰው ልትሆኚ ትችላለሽ። በክፉ ቀንሽ እንትላለሽ ይችላል። መተሽ ግን እኔን ከነካሽኝ ያውቅ። ሁለተኛ ደግሞ መጠናችሁን ታውቁታላችሁ። በቃ እናንተ እስከምንም መሄድ አትችሉ። ታውቁታላችሁ። ሞክራችሁታል። እድሜም እየሄደ ነው። ግን ሰው በ55 ዓመቱ ሰክሰስ ይሆናል። ፍላጎቱ ካለው ከተማረ የሆነ ነገር ከሰራ እዛ ላይ በቃ እኛ የምንፈልገው አቅማችን የሚችለው ወንድ ይዘን ወንዶችን ሙልጭ አርገን በመብላት እንችላለን። ኦፍኮርስ
እኔም አያችሁ ዛሬ ይህን ፊሊተር ሳረግ የ18 ዓመት ልጅ ነው የሚመስለው። ስለዚህ ይሄ መጋጃ ደግሞ የኛ ጅል ወንዳለ ሽማ በነገራችን ላይ ቤት ውስጥ ያሉት የነሱ በብዛት እነዚህ ብራቸውን የሚያፈሱ ከ60 ዓመት በላይ የሆኑ ሰዎች ናቸው። ከ50 ዓመት በላይ ከሚስቶቻቸው ጋር የ25 ዓመት የትዳር ግንኙነት የነበራቸው። ስለዚህ በቃ ሰዋል ሰልችቷቸዋል። እንዳይወጡ ይከፍላሉ። በአሜሪካና በአውሮፓ የቀመጡ ፍቅር አልቋል። ስለዚህ በፊሊተር ያይሻል፣ ከዛ በኋላ ያፈስልሻል። ከዛ ቴሌፎኑን ትወስጃለሽ፣ ቴሌፎን ላክ ይልሻል። ሌላው እንኳን ቢቀር ከአንቺ ጋር ማውራት ይችላል። ገባሽ? ታዋሪዋለሽ እያልሽ ታዋሪዋለሽ። ገባሽ? ይህንን ደግሞ በሱ ላይፍ አላየው። ድሮ እንዲህ አይነት ነገር አልነበረም። ለሱ ብርቅ ነው የሚሆነው። ለዚህ ነው ቤቱንም ልጆቹንም የወለዱት። እኔ አንዳንዴ እችን ብስብስ እንቁርት የምትባለውን ሴትዮ እች ውሻ የተሻለች ሰው ሆናና ብትመክር ችግር የለብኝም። ግን ያልተሻለች ሰው ስለሆነች ነው። ሚስትን ልትጠላ ትችላለህ፣ ልጆችን ግን አትጠላ። የልጆችን ኃላፊነት መውሰድ ሌላ ነገር። ሚስት ጋራ ፍቅር ላይኖር ይችላል፣ ልጆችን ጋራ ግን የማያልቅ የዘላለም ፍቅር አለ፣ ተፈጥሯዊ ስለሆነ። እንደዚህ አይነት ነገር ስናደርግ እንደ ሴት ነገ እኔ ምን ሆናለሁ የሚለው ነገር እኔ ያሳስበኛል፣ ለእኔ ለራሴ ማለት ነው። ግን ፈልጎ ያ ሰው ከሄደ መሄዱን ይሄድ። ምን አይነት ሴት ጋር ሄደ? ፊሊተር ላይ ብሩን ጨርሶ ማለት ነው። እሱ ብቻ አይደለም። እናንተ ደግሞ እኛ ደግሞ መልካም ሰዎች እኛ ጋር ሲመጡ ሴትነታችንን መጠቀም የማይፈልጉ ሴት ሆነው ደግሞ በህዝነት ሊሰጡን ሲመጡ ደግሞ እየጻፋችሁ እናንተ ሀገር የበጠበጣችሁ እድሜ ልካችሁ ዘር ማንዘራችሁ ሀገር ሲበጠብጥ የነበረው እንዴት ለእሷ ጊፍት ትሰጣለህ? እሺ እኔስ ፖለቲከኛ ነኝ፣ እኔስ አክቲቪስት ነኝ፣ እኔስ ዘሮቻችሁን አንጠጅ ልጄ ምን አባሽ ታደርግሽ? የእሷ ጊፍተር የኔ ጊፍተር የሆኑ የልጄ ጊፍተሮች ናቸው። ዛሬ ሄዳችሁ እዛ ደግሞ እስከ ማስከልከል ትደርሳላችሁ። ስለዚህ እናንተ ገና ታብዳላችሁ ነው የምላችሁ። ገና ታብዳላችሁ። ገና እያንዳንድሽ ከፎቅ ላይ ትወርጃለሽ። ገና ይሄ ሲቆም ደግሞ ምን እንደምትሆኝ ታያለሽ። ምክንያቱም ኢትስ ኖት ላይክ ቢፎር። ምክንያቱም ሁሉም ነገር ኮንትሮል እየተደረገ ነው በአሜሪካ። እንደ ድሮ ይሄ ከባንክ አውጥተን ብር ትራንስፈር ማድረግ ምናምን ሌላ መንገድ ካልመጣ በስተቀር ከዚህ የበለጠ ገና ታብዳላችሁ። ለምን? በራሳችሁ ላይ አልሰራችሁ። ሰው ሁል ጊዜ ይሄ ነገር ባጣ በዚህ ነገር ይሄዳል ይላል። ይሄን ነገር ባጣ በዚህ ነገር ይሄዳል ይላል። እንዲሁ እንደተንዘላዘልሽ ወይ የሆነ ቢልድ ያደረግሽው ነገር የለ ወይ ወረቀትሽን ወይ ባለሽበት ሀገር ላይ ከቤት እኔ እውነት ይመል እና ብዙ ላይ ገና መውለድ አለ፣ ገና ማግባት አለ። እሱ ሲመጣ ምን ልትሆኑ? ብዙ ጊፍተሮች፣ ብዙ ጌመሮች እዚህ ላይ ኮፒ ሊንክ አድርጉልኝ የሚላቀም ብዙ ጌመሮች እዚህ ላይ ምንድን ነው ያደረጉት? ዛሬ ትላንት መታችሁ ከእናንተ የበለጡ በጣም ስማርት የሆኑ ሴቶች ነበሩ። ለምን የጠፉ ይመስላችኋል? አግብተው ወልደው ከሰው ጋር ግንኙነት እዚህ ላይ አድርገው የሉ። እናንተም ጋር የማይቀር ነው። የማይቀር ነው። እኔ መሲ ችግር የለብኝም፣ ግን የወገብ የረሳ የተወጋ ይረሳል። ገባችሁ? ባለጌዎች ናቸው፣ በጣም ስዶች ናቸው። በጣም ያልደረሰባቸውን ሰው ነው የሚደርሱት። በቀኛ ብቻ ነው። እግዚአብሔር ደግሞ እንደዚህ ያዋረዳቸው። ታለቅሳላችሁ፣ ገና በውስጣችሁ በጓደኛ ታለቅሳላችሁ፣ በኑሯችሁ ታለቅሳላችሁ፣ ባላችሁበት ነገር ታለቅሳላችሁ። ጥንካሬ የሚባል ነገር የላችሁም። ከዛ ደግሞ የማንም ባለጌ አፉን ይጠርግባችኋል፣ ይሰድባችኋል፣ በስራችሁ ያሾፍባችኋል። እኛን ለማዋረድ አንደኛ ናቸው። አንደኛ በጣም ባለጌ ናቸው ስላችሁ ከምር ባለጌ ናቸው፣ ስዶች ናቸው። በነገራችን ላይ አንድ ጣት ለድሃ ብርቁ ናት ይባላል። ለማያውቅ ሄድና